ተመልካቾቻችን ጠቅላይ ሚኒስትር አብይ ከትላንት በስቲያ ደብረ ማርቆስ አየር ማረፊያ ሲመረቅ ያደረጉት ንግግር በብዙ መልኩ አወዛጋቢ ጠብጫሪም እየተባለ ነው። በተለይ በቅርቡ ተመስርቷል ብለው በጥርጣሬ የሚያዩት ጽምዶ የአማራ፣ የኦሮሞ፣ የትግራይ ፖለቲካ ኃይሎች በጋራ የመምጣት ነገር ስጋት ላይ እንደጣላቸው ያሳያል ሲሉ የሚናገሩ ፖለቲከኞች አሉ። በሌላ መልኩ ደግሞ በትግራይ ህዝብና በአማራ ህዝብ መካከል የማይበርድ እሳት በመለኮስ ህብረቱ አንድነቱ እንዳይመሰረት እንቅፋት የሚመስል አንዳንድ መርዝ የሆኑ ንግግሮችን እየታዘብን ነው። ይህንን በተመለከተ የደብረ ማርቆሱ ንግግር በተለይ አፄ ዮሐንስን ከጎጃም ማህበረሰብ ጋር አንስተው በዘመን መሳፍንት የሆነውን ታሪክ ዛሬ እንደ ማጣቀሻ ያደረጉበት አካሄድ እጅግ አስፈሪ አስደንጋጭ ነው። ለብዙዎቻችን የሚያበሳጭ ሆኖ ተገኝተዋል። ይህን በተመለከተ የትግራይ ልጆች ስሜት ምን ይመስላል በሚል ጠበቃና የህግ ባለሙያው አቶ አበራ ንጉስን አዲስ አበባ አግኝቼዋለሁ። አበራ፣ ስለ ጊዜ አመሰግናለሁ። እንደው የጠቅላይ ሚኒስትሩ የዚህ የደብረ ማርቆሱ ንግግር ሰምተው ከሆነ ምን ስሜት ፈጠረበት? መልካም ወንድም አገኝ፣ በዚህ ጉዳይ ወቅታዊ በሆነ ጉዳይና ምናልባችም ህዝብ ለህዝብ ጋር ከማጋጨት አንጻር ትርጉም ይኖረዋል ተብሎ በጠቅላይ ሚኒስትሩ በተነገረው ጉዳይ ላይ አስተያየት እንድሰጥ ለሰጠኝ እድል በጣም ላመሰግን እፈልጋለሁ። እንግዲህ በዚህ 2 ቀን አየሩ ተቆጣጥሮት ያለው የኢትዮጵያ ዲጂታል ሚዲያ፣ መደበኛ ሚዲያዎች እና የግለሰቦችን ውይይት ተቆጣጥሮት ያለው ንግግር ነው። ይሄ ንግግር እንግዲህ በደብረ ማርቆስ ከተማ የኢትዮጵያ ኤርፖርትን በማስመረቅ ሂደት ላይ ያደረጉት ንግግር ነው። ያ ንግግር የጎጃም ህዝብ የጦርነት አላስፈላጊነትን ለማስረዳት እንግዲህ የዛሬ 140 ዓመት በታሪክ በዛሬ 140 ዓመት አካባቢ ተፈጽሟል ተብሎ በታሪክ የሚታወቀውን ጉዳይ አንስተው የጎጃም ህዝብ በአፄ ዮሐንስ ዘመነ መንግስት ልዩ ተበዳይ እንደነበረ፣ ልዩ ተጠቂ እንደነበረ ለማስታወስ የሞከረበት ንግግር ነው። ይህ ንግግር አፄ ዮሐንስን የጎጃም ህዝብ በዳይ መሆን ብቻ ሳይሆን በጣሊያን ጊዜ የጎጃም ህዝብ በጣሊያን መንግስት በፋሽስቱ መንግስት የደረሰውን በደል ጋር ትይዩ አድርጎ ለማቅረብም ጥረት ተደርጓል። በሌላ አማርኛ አፄ ዮሐንስ በድለዋል አልበደሉም የማለት ጉዳይ ሳይሆን ፋሽስት ጣሊያን አንድ ዓለም አቀፍ ፋሽስት የነበረ ኃይል በህዝባችን በተለይ በጎጃም ህዝብ ቢሆን በሌሎች ህዝቦች አርበኞች በሚገኙበት ጸረ ጣሊያን አገዛዝን በተደረጉ ትግሎች የወሰዳቸው ፋሽስታዊ እርምጃዎች ጋር ትይዩ ወይም ተመጣጣኝ አስመስሎ ለመቅረብ ጥረት ተደርጓል። ይሄ የቀረበው ንግግር በዋነኛነት ከእውነት አንጻርም የተሳሳተ ሲሆን በተለይ የአፄ ዮሐንስ የፈጸሙት በደል ከጣሊያን ጋር ትይዩ አለመሆኑ፣ ከአንድ ፋሽስት ኃይል ጋር ትይዩ አለመሆኑ በበደልም ብቻ ሳይሆን በመዳረሻውና በጎሉ ወይ ደግሞ ግቡ የጣሊያን እኛን ለመግዛት ያደረገው ህዝባችን ላይ የፈጸመው በደል ሲሆን አፄ ዮሐንስ ግን ባደረጉት ጥረት የፈጸሙት በደል ነው። በግብም የተለያዩ ተግባራቶችን አመጣጥኖና ተመሳሳይ ሆኖ አመሳስሎ ማቅረቡ መሰረታዊ የሚባል የፖለቲካ ግድፈት ብቻ ሳይሆን በህዝቦች ላይ ይዞት የሚመጣው ጠባጫሪነት ከፍተኛ ነው። ከዛ በዘለለ ግን የጎጃም ህዝብ የደርግን ጦርነትን ሰለባ ነው። የኃይለ ሥላሴ ጊዜ ሰለባ ነው እና በሌሎች በተለያዩ ጊዜ በመጡ መሪዎች ጉዳያቸው የሚያስፈጽሙ በኃይላቸው ስለሆነ አፄ ዮሐንስን ብቻ አይደለም፣ አፄ ቴዎድሮስን ብቻ አይደለም፣ አፄ ምኒልክ ብቻ አይደለም፣ በታሪክ የሚታወቁት የማይታወቁትም ለመንገስ ባደረጉት ጥረት ብዙዎቹ የኃይል አማራጭ ስለወሰዱ በህዝብ ላይ ተጓዳኝ የሆነ ጉዳት ደርሷል። ሆኖም ጠቅላይ ሚኒስትሩ ግን በጎጃም ላይ ሄደው እያሉ መርጠው የአፄ ዮሐንስን በደል በልዩ ሁኔታ የጎጃም ህዝብ እንዳጠቃ ተደርጎ የቀረበው የራሱ ፖለቲካው ዓላማ ይዞ ነው። ያ ማለት የጎጃም ህዝብ በአፄ ዮሐንስ ልጆች ጋር ያለው ቅራኔ ሊረሳ አይገባውም ነው። ስለዚህ ያ ደግሞ አንድ መሪ በህዝቦች መካከል አንድነትን መስበክ ሲገባው ተቃርኖዎችን በመስከብ በስልጣን ላይ ለመቆየት የሚደረግ ጥረት ነው። እንግዲህ አስበው፣ አንተ የምትመራው ሀገር እንዲረጋጋ ነው የምትፈልገው። መሪ ሆነ ከወጣ በኋላ በተነጣጣሪ ሰላም ውስጥ በተነጣጣሪ ሰላም የህዝብ መልካም የህዝብ ግንኙነት እና መስተጋብር
እንዲኖርና እሱ ተከትሎ ደግሞ መጠነኛ የሚሆን ወይም መለስተኛ ልማት እንዲኖር ነው የምትመኘው። መለስተኛ የሆነ ፍትህ እንዲኖር፣ መለስተኛ የሆነ የህግ የበላይነት መከበር ትፈልጋለህ ወይም ትሻለህ እንጂ አንተ ቁጭ ሆነ በምትመራበት ሀገር የመጨረሻ ሰው ሆነ በምትመራው ሀገር ውስጥ ህዝብ ለህዝብ እየተጋጨ እርስ በርሱ ሲፋጭ እኔ ከትኩረትና ከእይታ ውጭ ሆኜ ለመግዛትና ለመምራት እችላለሁ የሚል የፖለቲካ ስሌት በጣም 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 አደገኛ ስሌት ነው። በዛ ማለት በዚህ ግን ለዚህ ንግግር መነሻ የሚሆነው እርሾው ነገር በግልጽ እንደሚታወቀው ከዚህ በፊት በጠላትነት ሲተያዩ የነበሩ የሰሜን ኃይሎች በተለይም ከአማራ ፋኖ ከትግራይ ደግሞ የህወሓት ኃይሎች አብሮ ጸረ አብይን መንቀሳቀስ ጀምረዋል የሚለውን ወሬ ፍሩሽ ለማድረግ ነው። ይህ ግን ከዛ ያለፈ ነው። ምክንያቱም ህዝቡ ነው የሚበድለው። ህዝቡ የታሪካዊ ቁርሾውን እየፋቀና እያከከ እርስ በርሱ በጠላትነት በተያየ ቁጥር የሚመጣው ውድመት ሀገራዊ ውድመት ነው፣ ህዝባዊ ውድመት ነው እና ይህ ጥንቃቄ የጎደለው ኃላፊነት የጎደለው ከትርፉም ኪሳራው የሚያመዝን ንግግር ሆኖ ነው ያየሁት። ለዛም ነው ወጣቶች ብዙ የተቆጡት እንጂ በታሪክነቱ አፄ ዮሐንስ በጎጃም በድለዋል። ይሄ ተጽፎ የታወቀ እንዴት እናውሳው ነው፣ እንዴት እናንሳው ነው። አፄ ቴዎድሮስ በሰሜን ሸዋ አማራዎች ባላባቶች ላይ የፈጸሙት በደል ይታወቃል። አፄ ምኒልክ በኦሮሞና በትግራይ ህዝቦች ላይ የበደሉት በደል በታሪክ ተመዝግቦ ያውቃል። ያ ግን የምናወሳበት መንገድ በኦሮሞና በአማራ በትግራይና በኦሮሞ ወይም ሌሎች ህዝቦችን ቁርሾን በመቀስቀስ ሳይሆን ያለፉት ስህተቶች እንዳይደገሙ በማድረግ ገንቢ በሆነ ምክንያት ነው እንጂ እንዲሁ ኃላፊነት በጎደሉ መንገድ እንዲነሳ አይደለም። ስለዚህ አንድ ጠቅላይ ሚኒስትር ይህን ኃላፊነት መሸከም አንድ መካከለኛ መሪ መካከለኛ ዜጋ ንቃተ ህሊና ያለው እንኳን እንደዚህ አይነት ስህተቶች እንዲሳሳት አይጠበቅምና ይሄ አሳዛኝም አሳፋሪም የሆነ ሁኔታ ነው የተገኘው። ብዙዎቹ የትግራይ ሰዎች ተቆጥተዋል። በጣም የሚያስደምመውና የሚገርመው የጠቅላይ ሚኒስትሩ ጉዳይ የትግራዮች ጉዳይ ሆኖ አላየሁትም። የአማራዎቹ፣ የኦሮሞዎቹ፣ የሌሎች ሰላም ወዳድ ህዝቦች የሌሎች በሁለት ህዝቦች መካከል በሁለት አካባቢ መካከል ግጭትን በሁለት ብሔር ግጭትን የሰለታቸው መላው ኢትዮጵያውያን በሙሉ ይህ ጉዳይ ተቃውመውታል። የመርህ ስህተት አድርገውም አይተውታል። ሰላም ፈላጊነታቸውም በጋራ በመቆም ይህን ጉዳይ በመቃወም አንጸባርቀዋል። የሚያኮራ ግብረ መልስ አይቻለሁ። በጠቅላይ ሚኒስትሩና የእሳቸው ጋሻ ጃግሬዎች ላይ ደግሞ የታየው አሳዛኝና ኃላፊነት የጎደለው ንግግር ደግሞ ተመልክቻለሁ እና ይሄ ይመስላል የኔ ትዝብት። በጣም ጥሩ። የመጨረሻ ላደርገው ጠቅላይ ሚኒስትሩም ብልጽግናም እንደ ፓርቲ መጥተው ያልፋሉ፣ ህዝብ ይቀጥላል እና እንደው ለአማራም ለትግራይ ማህበረሰብ ለአጠቃላይ ለኢትዮጵያ በዚህ ጉዳይ እንደው መልዕክት ማስተላለፍ ከፈለግ እድሉ ልስጥህ። አደገኛ አካሄድ በፓርቲ ደረጃ እየተካሄደ ስለሆነ። መልካም እንግዲህ ብልጽግና ብቻ ሳይሆንም ከዚህ በፊት የምናውቃቸው አገዛዞች አልፈው ህዝቡ ቀርቷል። ኢህአዴግ አልፎ ህዝቡ አለ። የአማራና የትግራይ ህዝብ፣ የኦሮሞና የጉራጌ ህዝብ፣ የደቡብ ህዝብ፣ የወላይታ ህዝቦች አሉ። አሁንም በቦታቸው አላለፉም። እንዲያውም የጋራ ጥቅሞቻቸውና ህልውናቸው ቀጥሏል። በተመሳሳይ ብልጽግና ነገ ያልፋል። ተፈጥሯዊ ስለሆነ የሚቀረው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ደግሞ ጥቅሙን ዘላቂ እንትኑን ማተኮር እንጂ በአንድ ድርጅት ለስልጣን ሲባል በአንድ ግለሰብ ለስልጣን ሲባል ያሉትን ተቃርኖዎችን እየተፈለፈለ በተሰጠው ለግጭት እንዲዳረግ አጀንዳ በተሰጠው ቁጥር እንዳለ መጉረስ እንደማይገባው ከዚህ በፊትም ሲመከር ነበር። አሁንም በዚህ ላይ በአጽንኦት ሊነገረው ይገባል። ትናንት በታየው እንግዲህ ኢትዮጵያ ውስጥ ብዙ ተቃርኖዎች አሉ፣ ኮንትራዲክሽኖች አሉ። እኛ የቸገረን እነዚህ ተቃርኖዎችና ኮንትራዲክሽኖች መፍትሄ መስጠት ላይ ነው የዘገየ ነው። የመጣው አመራርም የኢትዮጵያ ህዝብ የልማት የዲሞክራሲ የፍትህ እና መሰል ጥያቄዎችን መመለስ ሲከብደው በስልጣን ለመቆየት ሁል ጊዜ የሚከተለው ስልት ኮንትራዲክሽን መዝኖር ነው። የኢትዮጵያ ህዝቦች የብሔርም ሊሆን ይችላል፣ የሃይማኖትም ሊሆን ይችላል፣ ሌሎች እንዲሁም የታሪክ ተቃርኖዎችን በመምዘዝ ህዝቦች ከዋና መሰረታዊ ጥቅሞቻቸው ውጭ እርስ በርሳቸው እንዲፋጠጡ የማድረግ ስልት ነው የሚከተሉት። ይሄ የብልጽግና መንገድ ብቻ አይደለም። ደረጃው ሊለያይ ይችላል እንጂ ኢህአዴግ ባህሪ ሊሆን ይችላል፣ የደርግም ሊሆን ይችላል፣ የኃይለ ሥላሴ ሊሆን ይችላል፣ የሌሎቹም ባህሪ ነው። ስለዚህ የኢትዮጵያ ህዝብ ሁል ጊዜ ተቃርኖዎችን በጸጋ
በመቀበል የመፍትሄ አቅጣጫ በማስቀመጥ ሌሎቹ በተለይ ህዝቡን ኤክስፕሎይት እንዳይደረግ የአዌርነስ ትሬሽን በመስራት በተለይ ደግሞ ዘላቂ በሆኑ መንገዶች ኢትዮጵያ ውስጥ ያሉ ተቃርኖዎች በጥናትና ሳይንሳዊ በሆነ መንገድ መፍትሄ እየሰጠ እያቃለለለት እንዲሄድ የኢትዮጵያ ህዝብም የዚህ ሰለባ እንዳይሆን በመንግስቱ ላይ ተጠቃሚ እንጂ ተጎጂ የማይሆንበት አቅጣጫ እንድንከተል ከወዲሁ ወንድማዊ ምክርን እለግሳለሁ። በጣም አመሰግናለሁ። አቶ አበራ ንጉስ የህግ ባለሙያና ጠበቃ የሚያስቀርብ ለሰጠው ማብራሪያ በተመልካች ስም ከልብ ነው የማመሰግነው አቶ አበራ። እኔም በጣም አመሰግናለሁ ወንድማገኝ። መልካም እንግዲህ ክቡራትና ክቡራን ተመልካቾቻችን ሌሎች ዝግጅቶቻችን ይቀጥላሉ። አብራችሁን ስለነበራችሁ እናመሰግናለን።